ሰላም እንዴት ናችሁ? ዛሬ ከኔ ጋር አዲስ ሌሰን የምንጀምር ይሆናል። ይሄ እንግዲህ የሚሆነው የግሬድ 10 ሂስትሪ ዩኒት 1 ነው የሚሆነው። ይሄም ዩኒት የሚያወራው about the development of capitalism and nationalism የሚለውን እነዚህን ሁለት ሀሳቦች በተለይ ስለ ካፒታሊዝም እና ናሽናሊዝም በደንብ ትኩረት አድርጎ ዲስከስ የሚያደርግ ቻፕተር ነው። ከ1815 እስከ 1914 እንግዲህ ሰፊ ጊዜ ነው። በዚህ ሰፊ ጊዜ ውስጥ ሰፊ ታሪኮች ተፈጥረዋል። እስከ 1914 ሲል እዚህ ጋር የመጀመሪያው ዓለም ጦርነት እንደመጣላችሁ ተስፋ አደርጋለሁ። ምክንያቱም 1914 የመጀመሪያው ዓለም ጦርነት የተጀመረበት ጊዜ ነው ማለት ነው። ስለዚህ ይሄ ቻፕተር ከ1815 አንስቶ ይሄም ጊዜ እንግዲህ የተለያዩ በጣም ትልልቅ ሪቮሉሽኖች የተነሱበት ትልልቅ ነገስታት የተነሱበት ታይም ነው። እስከ መጀመሪያው ዓለም ጦርነት ድረስ ያለውን ታሪክ የሚያሳየን ይሆናል ማለት ነው። በዋነኝነት ግን ስለ ካፒታሊዝም እና ናሽናሊዝም ዲስከስ የምናደርግ ይሆናል። ከዛም በተጨማሪ ስለ ኢስተርን ኩዌስችን፣ አሜሪካን ሲቪል ዋር፣ ዩኒፊኬሽን ኦፍ ጀርመኒ፣ ዩኒፊኬሽን ኦፍ ኢታሊ እነዚህ የመሳሰሉ ሌሰኖች በዚህ ቻፕተር ውስጥ የምንነጋገራቸው ይሆናሉ ማለት ነው። ወደ መጀመሪያው ሌሰን ከመሄዳችን በፊት ይሄንን ቻፕተር ወይም ይሄን ዩኒት ከተነጋገርን በኋላ ከእናንተ ምን ኤክስፔክት ይደረጋል የሚሉትን የምንነጋገር ይሆናል። የመጀመሪያው ሜጀር ካራክተሪስቲክስ ኦፍ ካፒታሊዝም ወይም ደግሞ የካፒታሊዝም ስርዓት መገለጫ የምንላቸውን ነገሮች እንድታውቁ ይጠበቃል። ከዛም በተጨማሪ ደግሞ ናሽናሊዝም ሌላ አንድ የምናየው ሌሰን ነው። ይሄ ናሽናሊዝም እንዴት ነው በኋላ ላይ ለጦርነቶችና ለተለያዩ ኢምፓየሮች መስፋፋት ምክንያት የሆነው የሚለውንም ነገር ተረድታችሁ ተገንዝባችሁ እንድትመልሱ ከእናንተ ይጠበቃል። ከዛም በተጨማሪ የኢታሊ ኤንድ የጀርመኒ የሁለቱ ዩኒፊኬሽን እንዴት ነው በኋላ ላይ የነበረውን የዩሮፕን ፖለቲካል ላንድስኬፕ የለወጠው የሚለውን እንድታውቁ ይጠበቃል። እንደምታውቁት ጦርነት ከተደረገ ጊዜ በኋላ ወይም ደግሞ የተለያዩ ሀገራት በአንድ ሀገር ግዛት ስር ሲሆኑ ማፕ በየጊዜው ይለዋወጣል። ስለዚህ በእነዚህ ሁለቱ ዩኒፊኬሽኖች ምክንያት ፖለቲክሱ እንዲሁም ደግሞ የዩሮፕ ኦቨርኦል ላንድስኬፕ እንዴት ተለወጠ የሚለውን እንድታውቁ እና እንድታስረዱ ከእናንተ ይጠበቃል ማለት ነው። ከዛም በተጨማሪ ደግሞ ለአሜሪካን ሲቪል ዋር ሩት ኮዝ የምንለው ወይም ደግሞ መነሻ ምክንያት የሆነውን እና ይሄ የአሜሪካን ሲቪል ዋር ምን አይነት ኮንሲኩዌንሶችን ወይም ደግሞ ከጦርነት በኋላ ምን አይነት ፖዚቲቭ ሊሆን ይችላል ወይም ኔጌቲቭ ኮንሲኩዌንሶችን ይዞ መጣ የሚለውን እንድትረዱ እንድትገነዘቡ ከእናንተ ይጠበቃል ማለት ነው። የመጀመሪያው ሌሰናችን የሚሆነው ዋትስ ካፒታሊዝም የሚለው ነው። እንደነገርኳችሁ አንዱ ሌሰን በዚህ ቻፕተር ውስጥ ያለው ካፒታሊዝም ነው። ካፒታሊዝም የምንለው እንግዲህ ምንድን ነው ይሄ ካፒታሊዝም ስርዓት ብለን የምንጠራው የሚለውን አሁን የምንነጋገር ይሆናል ማለት ነው። Capitalism is an economic system in which most means of production are privately owned. ካፒታሊዝም ሲባል አእምሯችሁ ላይ ሊመጣ የሚገባው ነገር ፕራይቬት ኦነርሺፕ ነው። ምን ማለት ነው? ይሄ ሀሳብ ባጭሩ ካፒታሊዝም ወይም ደግሞ ካፒታሊዝም የምንለው ኢኮኖሚክ ሲስተም ነው። ካፒታሊዝም ከኢኮኖሚክ ሲስተሞች ውስጥ አንዱ ነው። ይሄ ኢኮኖሚክ ሲስተም ደግሞ አብዛኞቹ ሚንስ ኦፍ ፕሮዳክሽኖች ፕራይቬትሊ ወይም ደግሞ በግል የተያዙ በግል ይዞታ ስር ያሉ ናቸው። ሚንስ ኦፍ ፕሮዳክሽን ብለን የምንጠራቸው ምንድን ናቸው ካላችሁ ማሽን ሊሆን ይችላል፣ ሌበር ሊሆን ይችላል። እነዚህ ሁሉ የመሳሰሉት ነገሮች በፕራይቬት ኦነርሺፕ ስር ናቸው። ካፒታሊዝም ኢዝ ባጭሩ ፕራይቬት ኦነርሺፕ ነው። ካፒታሊዝም ሲባል ሁሌም አእምሯችሁ ላይ about private ownership ሊመጣ ይገባል ማለት ነው። በምን ኮንክሉድ እናደርጋለን? ካፒታሊዝም is an economic system in which most of means of production are privately owned። ከዛም በተጨማሪ እንግዲህ the growth of capitalism was influenced significantly by the industrial revolution። industrial revolution እንግዲህ ሂስትሪ ላይ በጣም በተደጋጋሚ ከሚነሱ ነገሮች አንዱ ነው። ምክንያቱም ተደጋግሞ የሚነሳበት ምክንያት አሁን ዓለም የያዘችውን ቅርጽ እንድትይዝ በዛ ጊዜ ከፍተኛ አስተዋጽኦ ያደረገ ነገር ነው ይሄ ኢንዱስትሪያል ሪቮሉሽን። እንደምታውቁት ኢንዱስትሪያል ሪቮሉሽን ሰው እቤት ከመስራት ወደ ፋብሪካ ወደ መስራት እንዲሁም ደግሞ በእጅ ሲሰሩ የነበሩ ስራዎች በማሽን ወደ መሰራት የነበረ ጊዜ ነው ኢንዱስትሪያል ሪቮሉሽን የተባለበት ምክንያት። ይሄ ኢንዱስትሪያል ሪቮሉሽን ካፒታሊዝም እንዲስፋፋ ምክንያት ሆናል። ምክንያቱም አብዛኛውን ትልልቅ ኢንዱስትሪዎች እንደተከፈቱ በወቅቱ እንረዳለን። እነዚህም ኢንዱስትሪዎች እንግዲህ በፕራይቬት ኦነርሺፕ ወይም ደግሞ አንድ እነዛን ኢንዱስትሪዎች ያንን ቢዝነስ የሚያስተዳድር አንድ ሰው እንደነበረ በአንድ ሰው ይዞታ ስር እንደነበሩ እንረዳለን ማለት ነው። ኢንዱስትሪያል ሪቮሉሽን እንደምታውቁት እንግዲህ ኢንግላንድ ውስጥ በ18ኛው ሴንቸሪ የተጀመረ ነው። ከኢንግላንድ ተነስቶ ወደ ተለያዩ የአውሮፓ ሀገሮች ወደ ጀርመን ወደ መሳሰሉት ሀገራት እየተስፋፋ የሄደ ነው። ከዛም እንግዲህ ከኢንግላንድ በኋላ ቤልጅየም፣ ፍራንስ፣ ጀርመን ስቴትስ እነዚህ አካባቢዎች ኢንዱስትሪያላይዝድ እየሆኑ ወይም ኢንዱስትሪያል ሪቮሉሽን ወደ እነዚህ አካባቢዎች እየተስፋፋ ሊመጣ ችሏል ማለት ነው። ኢንዱስትሪያል ሪቮሉሽን ታዲያ ምን አይነት ለውጦችን ይዞ መጣ ካልን አንደኛ ኒው ሶርስ ኦፍ ኤነርጂ በፊት ከነበረው የዋተር እና ዊንድ ኢነርጂ ወደ ኮል እና ስቲም ፓወር ሪፕሌስ የተደረገበት ነው ማለት ነው። ስለዚህ ኢንዱስትሪያል ሪቮሉሽን ካመጣቸው ለውጦች መካከል የስቲም እና የኮል ፓወር
የሚጠቀሱ ናቸው ማለት ነው። ከዛም በተጨማሪ the factor system was created to replace domestic system። ፋክተር ሲስተም የሚለው ቅድም ያልኳችሁ ነው ማለት ነው። አንድ ሰው ቤቱ ይሰራ የነበረውን ስራ ውጭ ወጥቶ ኢንዱስትሪ ውስጥ ሲሰራ ነው አይደለ? የኢንዱስትሪያል ሪቮሉሽን አንዱ ካራክተሪስቲክ ይሄ ነው። ሶ ፋክተር ሲስተም ያለው ፋክተሪ ውስጥ ያለውን ስራ፣ ዶሜስቲክ ደግሞ ቤት ውስጥ ይሰራ የነበረው ስራ እንደነበረ ነው የሚያስረዳው ማለት ነው። ሶ ፋክተር ሲስተም በፊት የነበረውን ዶሜስቲክ ሲስተም ወይም የቤት ስራን ሪፕሌስ እንዳደረገው ያሳየናል ማለት ነው። The domestic system involved individual workers using hand tools in their own homes። ቅድም እንዳልኳችሁ ነው ማለት ነው። Industrialization promoted the development of new socio-economic classes, especially the proletariat and the bourgeoisie። Industrial revolution እንግዲህ ካመጣቸው ለውጦች በተጨማሪ በሰዎች መካከል የሌቭል ጋፕ እንዲኖር አድርጓል። ወይም ደግሞ ይሄ ሌቭል ጋፕ እዚህ ጋር ምን ተብሎ ተቀምጦልናል? ፕሮሌትሬት እና ቡርዥዋዝ ምንላቸው። እነዚህ ቡርዥዋዚ ምንላቸው ዌልዝ የነበሩት ሰዎች ናቸው። ፕሮሌትሬት ብለን ደግሞ የምንጠራቸው ወርኪንግ ክላስ ናቸው። እነዚህ ወርኪንግ ክላስ ምንድነው የሚያደርጉት? ስራ ይሰራሉ፣ ለስራቸው ደግሞ ደሞዝ ወይም ደግሞ ዌጅ ይከፈላቸዋል ማለት ነው። ስለዚህ ኢንዱስትሪያል ሪቮሉሽን ሶሺዮ ኢኮኖሚክ ክላሶች ኢመርጅ እንዲያደርጉ ክሬት እንዲያደርጉ ምክንያት ሆኗል። እነዚህም ሁለት ሶሺዮ ኢኮኖሚክ ክላሶች ፕሮሌትሬት እና ቡርዥዋዝ ብለን የምንጠራቸው ናቸው ማለት ነው። ከዛም በተጨማሪ ትራንስአትላንቲክ ትሬድ የራሱ የሆነ ሮል አለው፣ ድርሻ አለው። ይሄ ትራንስአትላንቲክ ትሬድ የምንለው እንግዲህ በዋነኝነት የአፍሪካ ህዝቦች ከአፍሪካ ተነስተው ወደ ተለያዩ ወደ አሜሪካና ወደ መሳሰሉ ሀገራት በባርነት ተሽጠው ሲወሰዱበት የነበረው ትሬድ ነው። ሶ ትራንስአትላንቲክ ትሬድ በዋነኝነት የባሪያ ንግድ ወይም ደግሞ ስሌቭ ትሬድ ነው የነበረው ማለት ነው። እዚህ ጋር እንደተቀመጠላችሁ during the early modern period Europeans built a transatlantic economy in which slave trade and slavery played a key role። ኤክስፕሌን ያደረኩላችሁ ሀሳብ ነው ማለት ነው። Modern industrial capitalism arose from the 18th century transatlantic ኮሜርስ። ሶ ይሄ ኢንዱስትሪያል ካፒታሊዝም የምንለው ወይም ደግሞ በኢንዱስትሪያል ሪቮሉሽን ታይም የነበረው ካፒታሊዝም ከዚህ ከትራንስአትላንቲክ ኮሜርስ በኋላ በ18ኛው ሴንቹሪ እንደመጣ ያስገነዝበናል ማለት ነው። ኢሮፓያኖች ታዲያ እንዴት ነበር በዚህ በትራንስአትላንቲክ ትሬድ? ካፒታሊዝም ዋና ዓላማው ማክሲማይዜሽን ኦፍ ፕሮፊት ነው። ባይ ዘ ዌይ ከፍተኛ የሆነ ፕሮፊት ይገኛል። አለምንድነው? አብዛኞቹ ሚንስ ኦፍ ፕሮዳክሽን ቅድም እንዳልኳችሁ ፕራይቬትሊ ኦውንድ ስለሆኑ ፕራይቬትሊ ኦውንድ ናቸው ማለት ደግሞ አንድ ሰው ሙሉ የሚያገኘውን ትርፍ ያ ሰው ነው የሚወስደው ማለት ነው። ስለዚህ ኢሮፓያኖች በዚህ ትራንስአትላንቲክ ትሬድ ምን ተጠቅመው ነበር? they made a large amount of money through their network of colony and plantations producing sugar, cotton እና ቶባኮ። እነዚህን ሹገር፣ ኮተን፣ ቶባኮ የሚሰሩት ወይም ደግሞ የሚያርሱት በወቅቱ የነበሩት ከአፍሪካ የሚወሰዱት ስሌቮች ነበሩ። ሶ እነዚህ ስሌቮች እነዚህን ኮተን፣ ሹገር፣ ቶባኮ ፕላንት ያደርጋሉ። ኢሮፓያኖች ደግሞ ያንን የተተከለውን ምርት እየወሰዱ ወደ ሌላ ቦታ እየሸጡ ፕሮፊት ያገኛሉ ማለት ነው። ስለዚህ ትራንስአትላንቲክ ትሬድ በዚህ መንገድ ጠቅሟቸዋል ማለት ነው። ስለዚህ ቅድም እንዳልኳችሁ ካፒታል የምንለው ከነዚህ ከሹገር፣ ኮተን፣ ቶባኮ እነዚህ ሁሉ ነገሮች ተሽጠው የሚመጣው ውጤት ወይም ደግሞ ትርፍ ካፒታል ተብሎ ይጠራል ማለት ነው። ከዛም በተጨማሪ እንግዲህ በተለይ እንደ ሊቨርፑል፣ ማንቸስተር ያሉ ሀገራት በዚህ በትራንስአትላንቲክ ስሌቭ ትሬድ እንደተጠቀሙ እንረዳለን። ምክንያቱም ከፍተኛ የሆነ የስሌቭ ቁጥር ስለነበራቸው ምርቱም በዛው ልክ ትልቅ ነበር። ስለዚህ ብዙ ምርት ወስደው ሌላ ቦታ ይሸጡና ብዙ ትርፍ፣ ብዙ ገንዘብ ያገኙ ነበረ ማለት ነው። በተጨማሪም ማንቸስተር ላይ የቴክስታይል ፋብሪካ እንደነበረ የቴክስታይል የሚያመርት ፋብሪካ ስለነበረ ከዚህ ፋብሪካ የሚገኝ ከፍተኛ የሆነ ዌልዝ እንደነበረ እንረዳለን በወቅቱ ማለት ነው። ሶ ኔክስት የምንመለከተው ደግሞ ኪ ፊቸርስ ኦፍ ካፒታሊዝም፣ የካፒታሊዝም መገለጫዎች ምንድን ናቸው የሚለውን ማስረዳት ከእናንተ ይጠበቃል ብያችሁ ነበር። ሶ እሱን የምንነጋገር ይሆናል። ቅድም እንዳልኳችሁ the means of production are owned by a small group of wealthy individuals known as capitalist or bourgeois። bourgeoisie ወይም ደግሞ ካፒታሊስት ተብለው ይጠራሉ እነዚህ ዌልዚ ሰዎች ማለት ነው። ፕሮሌታሪት እንግዲህ ዌጅስ ነበር የሚያገኙት ለሰሩት ስራ፣ ለጉልበታቸው ዌጅ ይከፈላቸው ነበረ ማለት ነው። ከዛም በተጨማሪ the creation of products and service is based on demand and supply። የሚመረቱት ምርቶችና ማንኛውም ሰርቪሶች ገበያ ላይ ባለው ዲማንድና ሰፕላይ መሰረት ያደረገ ነው ማለት ነው። ከዛም በተጨማሪ እንግዲህ የአንዱ ካራክተሪስቲክስ የካፒታሊዝም ሲስተም ፍሪ ኮሜርስ ነው። ፍሪ ኮሜርስ ነው ማለት ገቨርንመንት ኢንተርቬንሽን በጣም ሊሚትድ ነው። ገቨርንመንት ፕራይስ ሴት የማድረግ መብት የለውም። ያን ያህልም ጣልቃ መግባት አይችልም። ሶ ፍሪ ማርኬት ነው ተብሎ ይጠራል ማለት ነው። ፍሪ ማርኬት ስለሆነ ከፍተኛ የሆነ ኮምፒቲሽን እርስ በርስ አለ ማለት ነው። እዚህ ቅድም እንዳልኳችሁ the government imposes fewer restrictions and intervenes less። ያን ያህል ኢንተርቬን አያደርግም ገቨርንመንት ማለት ነው። ከዛም በተጨማሪ ፕሮፊት ማክሲማይዜሽን እንደውም the most important
ካራክተሪስቲክስ ኦር ፊቸርስ ኦፍ ካፒታሊዝም ተብሎ የሚጠራው ፕሮፊት ማክሲማይዜሽን ነው። የካፒታሊስቶች ዋና ዓላማቸው ፕሮፊት ነው ማለት ነው። ሶ ፕሮፊት ኢዝ ዴር ፕራይመሪ ሞቲቭ እዚህ ጋር እንደተገለጸው ማለት ነው። ኔክስት እንግዲህ የካፒታሊዝም እና የኮማንድ ኢኮኖሚ ሲስተምን ኮምፔር የምናደርግ ይሆናል ማለት ነው። ኮማንድ ኢኮኖሚ እንደምታውቁት ኢኮኖሚው በመንግስት ቁጥጥር ስር ሲሆን ኮማንድ ኢኮኖሚ ብለን እንጠራዋለን ማለት ነው። በካፒታሊስት ኢኮኖሚ ታዲያ እንዴት ነው የሚለየው ከኮማንድ ኢኮኖሚ ካለን ሴንትራል ፕላኒንግ ስትራክቸሩ ነው ወይም ደግሞ የገቨርንመንት ኢንተርቬንሽን። ኮማንድ ኢኮኖሚ እንግዲህ ስንመለከት is one in which government is in charge of the economy። ቅድም እንዳልኳችሁ በዋነኝነት ስለ ኢኮኖሚው የሚመለከተው ውሳኔዎችን የሚሰጠው ገቨርንመንት ወይም መንግስት ነው። ካፒታሊስት ስርዓት ላይ ሲመጣ ግን ያ አይሰራም ማለት ነው። ኮማንድ ኢኮኖሚ ላይ the government controls the volume of production ምን ያህል ፕሮዲውስ ይደረጋል፣ በአመት ሊሆን ይችላል፣ በወር ሊሆን ይችላል፣ በሳምንት ምን ያህል ፕሮዲውስ ይደረጋል የሚለውን ኮንትሮል የሚያደርገው ገቨርንመንት ነው ማለት ነው። ከዛም በተጨማሪ ዲስትሪቢዩሽኑ ራሱ ምን ይመስላል፣ እንዴት ነው ወደ ፋይናል ኮንሱመሮቹ ወይም ደግሞ ወደሚገዛው ሰው እንዴት ነው የሚሄዱ የሚለውን ዲስትሪቢዩሽን የሚወስነው መንግስት ነው ኮማንድ ኢኮኖሚ ላይ። ከዛም በተጨማሪ ፕራይስ ሴት የሚያደርገው ገቨርንመንት ነው። ለዚህ እቃ ይሄን ያህል ዋጋ ብሎ ሴት ያደርጋል ማለት ነው። በኮማንድ ኢኮኖሚክ ሲስተም ስር ይሄንን ይመስላል ማለት ነው። ሶ ካፒታሊዝም እና የኮማንድ ኢኮኖሚክ ሲስተም ልዩነታቸው ሜንሊ ሴንትራል አድሚኒስትሬሽን ላይ መሰረት ያደረገ ነው ማለት ነው። ሶ የዛሬ ለሰናችን ይሄንን ይመስላል ማለት ነው። ስለ ካፒታሊዝም፣ ካራክተሪስቲክስ ኦፍ ካፒታሊዝም፣ አባውት ኮማንድ ኢኮኖሚክ ሲስተም ስለነዚህ ሁሉ ተነጋግረናል ማለት ነው። ኔክስት በሚኖረን ክላስ ደግሞ የምንነጋገረው ኢንዱስትሪያላይዜሽን ኤንድ ናሽናሊዝም የሚለውን ቶፒክ ይሆናል ማለት ነው። እስከዛው መልካም ጊዜ